በ21 ቀናት ውስጥ ወይም በ3 ሳምንታት ውስጥ ሙሉ በሙሉ ህይወታችሁን መቀየር እንደምትችሉ በነገራችሁ ታምኑኛላችሁ ወይስ እየቀለድክ ነው ብላችሁኝ ነው የምታልፉት? ግን በ21 ቀን ለምን ተወሰነ? ማለት ለምን በ10 ቀን ወይም በ30 ቀን ወይም በ40 ቀን ለምን አላልኳችሁም? ለዚህ ምክንያቱ ይሄ ነው። አንድ ልምድን ለመገንባት ወይም የሌለን ነገርን ማዳበርና መመስረት እንድንችል 21 ቀናትን ይወስድብናል ይላል ሳይንሱ። 21 ቀናት። አዎ አእምሯችሁን ድጋሚ ለማነጽ የሚወስድባችሁ የ21 ቀናት አዲስ ልምድን ማዳበር ነው። ከዛም ሳትወዱት በግዱ እስከ እድሜ ዘመናችሁ ድረስ ቋሚ ነገራችሁ ሆኖ ይቀጥላል። በቂ የሆነ ጊዜያችሁን አባክናችኋል ጥሩ አጋጣሚዎችን በመጠበቅ ወይም ዝግጁ እስከሆን ድረስ እያላችሁ። ዛሬ የምናያቸው 5 ሀቢቶች ወይም ልማዶች ለተከታታይ 21 ቀናት ራሳችሁ ላይ በመተግበር እንዴት ህይወታችሁን ከፍ ወዳለ ደረጃ መሸጋገር እንደምትችሉ አብረን እንመለከታለን። እያንዳንዱን እስከ መጨረሻው ድረስ በመከታተል በዚህ አጭር ቪዲዮ ልዩነት መፍጠር የሚችሉበትን ትልቅ ቁም ነገር እንድትቀስሙ በአክብሮት ጋብዛችኋለሁ። በዚህ ቪዲዮ መጨረሻ እንዴት በ3 ሳምንታት ወይም በ21 ቀን ውስጥ ህይወታችሁን እንደምትቀይሩ ብቻ አይደለም የምትማሩበት፣ ነገር ግን ልምድ እንዴት እንደሚገነባና በማንኛውም ህይወት ዘርፍም ቢሆን እንዴት በቀላሉ መኖር እንደምትችሉ ጭምር ትማሩበታላችሁ። እንደተለመደው ቪዲዮ ላይክ በማድረግ እንድትጀምሩ ልጠይቃችሁ። የዚህ ቻናል ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑና ሁሌም ቁም ነገር አዘል የህይወት ምግቦችን ከኛ ያገኛሉ። ላይክ እንዲሁም ሰብስክራይብ አድርጉ። ቀጥታ ወደ ነጥባችን እንግባ። የመጀመሪያው ሁሌም በተመሳሳይ ሰዓት ከእንቅልፋችሁ ንቁ። አብዛኛው ሰው ደስ ባለው ወይም በሚስማማው ሰዓት ነው ከእንቅልፉ የሚነቃው። በየቀኑ ጠዋት የምትሸነፉትም በዛው ነው። በዚህ ቻሌንጅ ታዲያ የሆነ ሰዓት ትመርጡና ሁሌም በዛ ሰዓት ከእንቅልፋችሁ ትነቃላችሁ። ምክንያቱም ጠዋቱን መቆጣጠር የሚችል ሰው ህይወቱን መቆጣጠር ይችላል። ወጥ የሆነ ከእንቅልፍ መንቂያ ጊዜ ለሙሉ ቀን አምራችነትን ይጨምራል፣ ትኩረትን ያሻሽላል። በአላርም መንቃትን ከሆነ ያሰባችሁት አላርሙን ከመኝታችሁ ራቅ ያለ ቦታ በማስቀመጥ እሱ ሲጠራ የግዳችሁን እንድትነሱ ማድረግ ትችላላችሁ። ስለዚህ ይሄ የመጀመሪያው ቻሌንጅ ነውና ይህንን መተግበር የግድ ነው። ወደ ቀጣዩ እንለፍ። ሁለተኛው ደግሞ የተዋቀረ የጠዋት ልምድን ተከተሉ። ከእንቅልፍ እንደነቃችሁ ምንድነው የመጀመሪያ ስራችሁ? ስልካችሁን ቼክ ማድረግ ከሆነ ያንን መቀየር አለብን። ቀናችሁን በትኩረት ስትጀምሩ ዓለም እናንተ ላይ ፍላጎቷና ተጽዕኖን ከማሳደሯ በፊት ቀድሞ መቆጣጠር ትችላላችሁ። በጊዜ መነሳት፣ ጸሎት ማድረግ፣ ለጥቂት ደቂቃዎች የአካል ብቃት እንቅስቃሴ ማድረግ፣ ትንንሽ እቅዶችን ማቀድ ድሎችን ይሰጧችኋል። ጥሩ የቀን ልምድ በቂ ውሃ መጠጣት፣ የተወሰኑ እንቅስቃሴዎችን ማድረግ እናም ራስን መጠበቅን ያጠቃልላል። የአካልና የአእምሮ አፈጻጸምንም ከፍ ያደርጋል። ሶስተኛው ደግሞ ከሰዓት በፊት ሶሻል ሚዲያን ማስወገድ ወይም አለመጠቀም። ሶሻል ሚዲያ ትኩረታችሁን ለመስረቅ የተሰራ ነገር ነው። ስክሮል ማድረግ በጀመራችሁ ሰዓት አእምሯችሁ መጠለፍ ይጀምራል። በዚህ ቻሌንጅ ታዲያ ሶሻል ሚዲያን በጠዋት ጊዜ መጠቀም ታስወግዳላችሁ ወይም ታቆማላችሁ። በዚህ ምትክ ይህንን ሰዓት በጥልቅ የሥራ ሰዓት መጽሐፍን በማንበብ ወይም የሆነ ክህሎት እየተማራችሁ እሱን በማሳደግ ታሳልፋላችሁ። ምክንያቱም በቀኑ የመጀመሪያ ሰዓታት አእምሯችሁ በከፍተኛ የአምራችነት ጊዜው ላይ ነው የሚገኘው። ስለዚህ ከጠዋት እስከ ምሳ ሰዓት ያለውን ጊዜ እነዚህን የተዘረዘሩትን ስራዎች በመስራት እንዲሁም ሶሻል ሚዲያን በተጠቀሰው ሰዓት መጠቀም በማቆም ለራሳችሁ ትልቅ ውለታን ዋሉለት። አራተኛ ደግሞ አካላችሁን በየቀኑ አንቀሳቅሱት። የአካል እንቅስቃሴ ማድረግ ኢንዶርፊን ወይም ዶፓሚን የሚባሉ ሆርሞኖችን አእምሯችሁ እንዲለቅ ይረዳል። እነዚህም የተፈጥሮ ኬሚካሎች ጭንቀትና ውጥረትን ለመቀነስ ይረዳሉ። አካላችሁን ማንቀሳቀስ ኦክሲጅንና የደም ፍሰት ወደ አእምሯችሁ ይበልጥ እንዲደርስ ያደርጋል። በየቀኑ አካላቸውን ለተወሰነ ጊዜ የሚያንቀሳቅሱ ሰዎች እንቅልፋቸውን በፍጥነት ለመተኛት አይቸገሩም፣ በጥልቀት ይተኛሉ። እንዲሁም ከእንቅልፋቸው ሲነቁ በደንብ ሪፍሬሽ ሆነው ነው የሚነሱት። ዲሲፕሊን ከአእምሮ ጋር የሚያያዝ ነገር ብቻ አይደለም፣ አካላችሁ ጋርም የሚያያዝ ጭምር ነው። አካላችሁን በየጊዜው ማንቀሳቀስ የግድ ነው። ክብደት ማንሳት፣ ሩጫ መሮጥ፣ ዮጋ መስራት እና ሌሎችም ለአካል የሚጠቅሙ እንቅስቃሴዎችን በቀን ቢያንስ ለ30 ደቂቃ በመስራት በጣም የምትወዱትን ቀን ለማሳለፍና ይበልጥ ውጤታማ ለመሆን ልምዶቻችሁ ይሁኑ። የዕለት ተዕለት እንቅስቃሴን ልምዳችሁ አድርጋችሁ ስትገነቡት በራስ መተማመናችሁን፣ የግል ስነ ስርዓታችሁን እንዲሁም የአካልና የአእምሮ ችሎታችሁን ትጨምራላችሁ። አምስተኛና የመጨረሻው ደግሞ በጊዜ ተኙ። እንዳጀማመራችሁ ሁሉ ቀኑን የሚጨርሱበትን መንገድ በጣም ወሳኝ ነው። ይህንን ሁሉ ቻሌንጅ ተቀብላችሁ ቀኑን ሙሉ ስትሰሩ ውላችሁ
ማታ ደግሞ በአልባሌ ነገሮች ሰዓታችሁን እያባከናችሁ ብዙ ሰዓታትን የምታሳልፉ ከሆነ ነገሩ ታጥቦ ጭቃ ነው የሚሆነው። በትክክለኛ ሰዓት እንቅልፋችሁን ስትተኙ አእምሯችሁ የእረፍት ሙሉ ሳይክል ይወስዳል። ትኩረትን፣ ውሳኔ ሰጪነትን መጨመር እንዲሁም ነፍሳችሁ ጥግብ ብሎ ከእንቅልፍ በደስታ እንድትነቁ ይረዳችኋል። እንቅልፍ ማጣት ጥሩ ውሳኔዎችን ለመወሰን ደካማ ያደርጋችኋል። በሰዓታችሁ ተኙና በተፈጥሮ በጣም ጥሩ የግል ስነ ስርዓትና መነቃቃት ይኖራችኋል። ጥሩ ምሽት አሪፍ ጠዋት እንዲኖራችሁ ያመቻቻል። አሪፍ ጠዋት ሲኖራችሁ ደግሞ ውጤታማ ቀን እንድታሳልፉ ይረዳችኋል። አብዛኛው ሰው እቅድን ያወጣል፣ ግን የሚያነቃቃውን ሌላ ኃይል ይጠብቃል። እናም ያንን ሲያጣ ሁሉንም ነገር እርግፍ አድርጎ ያቆማል። እናንተ ግን ያንን አታደርጉም። ምክንያቱም ይህንን ቪዲዮ እስከዚህ ድረስ ተከታተላችሁ የመጣችሁት ለለውጥ ቁርጠኛ ስለሆናችሁ ነው። ይህ ቻሌንጅ የብዙዎችን ህይወት የኔንም ጭምር ማለት ነው እንዳሻሻለ አይቻለሁ። ከተገበራችሁት ቀጣይ የሚሸጋገረው የእናንተ ህይወት ነው። ከ3 ሳምንታት በኋላ ወይ በለውጡ እየኮራችሁ በዛው ደስ ብሏችሁ ትቀጥላላችሁ፣ አሊያም ደግሞ ዛሬ ባለመጀመራችሁ ትቆጩበታላችሁ። ለ21 ቀን የሰጠዋችሁ ቻሌንጅ ነውና ተጠቀሙበት። እንዲሁም በየቀኑ ከኛ እንደዚህ አይነት ጠቃሚ የህይወት ምክሮች እንዳያመልጧችሁ ላይክ እና ሰብስክራይብ በማድረግ ለቀጣይ ቤተሰብ እንሆን ስል እጠይቃችኋለሁ። በጣም አመሰግናለሁ። ባይ